ይሄ ለወጥ ቅመም የሚሆን ነው። እንደምታዩት ይሄ 7 ቅመም ነው ተለቅሟል። ይሄ ማለት ነው። ይሄ ደግሞ በሶብላ ነው። ይሄ ደግሞ ጥቁር አዝሙድ ነው። ይሄ ደግሞ 1 ኪሎ ኮረሪማው ነው። ይሄ ኮረሪማ ነው 1 ኪሎ። ይሄ ደግሞ ከላይ የምታዩት ገውዝ ነው። ይሄ ደግሞ የደረቀ ቀይ ሽንኩርት የሀገራችን ሽንኩርት ደርቆ ነው ማለት ነው። ከዛ በቃ ይሄ ይፈጫል ማለት ነው። መጨረሻ ላይ ጽድት ያለ ለብሳችሁት ራሱ ብትሄዱ ከዛ እዚህ ጋር እንደዚህ ጉፍ እንላለን። ጉፍ ብለን ያው ከታች መሞቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ዩቲዩብ ቻናሌ ላይክ እና ሰብስክራይብ ሼር እያረጋችሁ ስለምታበረታቱኝ ከልብ ነው የማመሰግነው። ጀዛኩሙላህ ኸይር። ዛሬ የማሳያችሁ መካነ ሰላም የሚሄድ የአንዲት እህቴን የቤት እቃም አስቤዛም አልባሳትም ነው ማለት ነው። 255650 ብር የፈጀ ነው። 255650 ብር የፈጀ የአንዲት እህቴን የቤት እቃም አስቤዛም አልባሳትም ነው የማሳያችሁ ማለት ነው። አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ ሼር እያደረጋችሁ አበረታቱ። ሌሎቻችሁ ማዘዝ ለምትፈልጉ 967 177194 ብትደውሉ ታገኙኛላችሁ ማለት ነው። ይሄ ሁለቱ እቃ በፊት ተከፍሎበት የተቀመጠ ነው። 50 ሺህ እና 16 ሺህ በነበረበት አሁን ላይ ደግሞ 20 ሺህ እየገዛ ነው ያለ ነው። ሮሳን የሚለው የዳቦ ማሽን ነው ማለት ነው። ከዛ ውጭ ያሉት ደግሞ አዲስ የተገዙ ናቸው። ብቻ አጠቃላይ ድምሩ 255600 ብር የፈጀ በጣም ጥራት ያላቸው የቤት እቃዎችና አልባሳቶች እንዲሁም ደግሞ አስቤዛዎች ናቸው። በመጀመሪያ ከአስቤዛው ልጀምርላችሁና እዚህ ጋር እንደምታዩት 2 ኪሎ የወሎ ጭስ አለ። 2 ኪሎ የወሎ ጭስ ደግሞ 600 ብር ነው የገዛሁት። እጣን 1000 ብር 1 ኪሎ። ቡና እዚህ ጋር እንደምታዩት በጣም የሚያምር ጽድት ያለ ቡና በ500 ሂሳብ ገዝቼላታለሁ። እዚህ ጋር ደግሞ ምን አለን? ቅቤ ያለን። ቅቤው ያው ከመጀመሪያ ጀምሮ ያለውን ፕሮሰስም ስለቀረጽኩት ታዩታላችሁ። ቅቤው ገና አሁን ነው ያጠለልኩት። እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። በጣም ጽድት ፏ ያለ ቅቤ። እቺ ልጅ በነገራችን ላይ ስለዚህች ልጅ ብነግራችሁ አያልቅም። ትዕግስት እንዳይመስላችሁ። በዛ ላይ ደግሞ ዘና አድርጋኝ ቢያንስ ከ5 ወር ከ4 ወር እንደዛ አካባቢ ባልሳሳት የቆየ ትዕዛዝ ነው ይሄን የማደርስላችሁ ማለት ነው። አሁን ይሄ ለረመዳን ለእናቷም የሚሆን ጨምራ ነው። ቡናውን ግን ልብ ብላችሁት በጣም ቆንጆ አሪፍ የሆነ ማሻአላ ተባረክ ረህማን የሆነ ቡና በ1500 ብር ሂሳብ ገዝቼላታለሁኝ። 2 ኪሎ ምን አላት? የወጥ ቅመም አላት። 4500 ብር ፈጅቷል ያ ጀማ። ይሄ የምታዩት ራሴ ነኝ የፈጨሁት ቤት። እዚህ ጋር ደግሞ በ120 30 ብር ሂሳብ ሩዝ አላት። መኮሮኒ በ150 ብር ሂሳብ። እዚህ ጋር በ120 ብር ሂሳብ የሾርባ ሩዝ አጃ በ230። እዛ ጋር 6 ኪሎ ምን አላት? የተከካ ምስር በ250 ብር ሂሳብ። ቴምር ካርቶኑ 2600 ብር። አልኑር የሚለው ቆንጆ ነው። ያው አልኑር የማያውቀው የለም። 3 ዘይት 6600 ብር በ2200 ብር ሂሳብ። ሱካር 10 ኪሎ በ180 ብር ሂሳብ ገዝቼላታለሁ። ይሄ እንግዲህ አስቤዛዋ ነው ጀማ። በጣም የሚያምር ጽድት ያሉ አስቤዛዎች፣ ወሳኝ ነገሮች ለእናቷ ለአባቷ የሚሆንም ስጦታ ነው። የራሷን በቅርብ ነው የምትመጣውና የሚያስፈልጓትን ነገሮች በሙሉ አሟልቼላታለሁኝ። እንድትደሰት ደግሞ እፈልጋለሁ። ሀቂቃ በጣም ከምነግራችሁ በላይ ለእኔ አሳቢ ጭምር በቃ የእናት ልጅ አያክላትም ወላሂ። በቃ እኔ እንዳልጨናነቅ ያላት በቃ እኔም በደንብ ተረድታኛለች። በደንብ ከተረዱኝ እህቶች መካከል መዲና ናት። ወላሂ እህቴ በጣም ምርጥ እህት ናትና አላህ ይጨምርላት። አላህ ደግሞ የተሻለ ነገር አገሯ ገብታ ደስተኛ ሆና የምትኖርበትን ሀያት አላህ ይስጣት። እንግዲህ አስቤዛዎቿ እነዚህ እጣን የወሎ ጭስ 2 ኪሎ፣ 4 ኪሎ ቅቤ በጣም በሚያምር ሁኔታ የተዘጋጀና 4 ኪሎ ቡና በ500 ብር ሂሳብ የተገዛ መኮሮኒ 10 ኪሎ በ150 ብር ሂሳብ፣ 5 ኪሎ ሩዝ በ130 ብር ሂሳብ፣ አጃ በ230፣ የሾርባ ሩዝ በ130 ብር ሂሳብ። እንግዲህ እነዚህ የምታዋቸው አስቤዛዎቿ ሲሆኑ አልባሳትም አላት። አልባሳቱንም አሳያችኋለሁ። አብራችን ቆዩ። ላይክ አድርጉ፣ ሰብስክራይብ ሼር ማድረግ ብቻ ነው ከእናንተ የሚጠበቀው። ማሻአላህ በሉ ማለት ነው። ደግሞ 4 ሽቲዎች አሉ።
4 ሺቲዎች ናቸው። እንደነገርኳችሁ ሺቲ እንድትደሰት እፈልጋለሁ። ለሀገር ልትመጣ ብላ አሁን ላይ አልተሳካም። የምትመጣው ቀጣይ ነው። ደግሞ እስከዛሬ ቆይታ በእኔ ስራ ደስተኛ እንድትሆን እፈልጋለሁ። እዚህ ጋር እንደምታዩት ሺቲ ሳይሆን ቦአይኒ ነው። ያው እኔ ሺቲ ስለምን ይሄ ቦአይኒ ነው የማይሰበሰበው ነው። እንደምታዩት ጎኑም ሰፊ ነው፣ ቁመቱም ረጅም ነው። የዚህ ዋጋ በ700 ብር ሂሳብ ነው። ማሰፊያ ደግሞ 40 ብር አለው። እዚህ ጋር እንደምታዩት ደግሞ ይሄ ጎመኒ ከለር በጣም የሚያምር ማሻአላ ተባረክ ረህማን። በደንብ አሳያቸው፣ እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። ይሄ 2 ነው። ከዛ ሶስተኛው ደግሞ ይሄ ነው። ያው ተቀራራቢ ነገር የለውም፣ ያው ልብስነቱ እንትን ስለሆነ ነው እንጂ እዩት እንዴት እንደሚያምር ማሻአላ። ይሄ 3 እና አራተኛው ደግሞ ይሄ ነው። እዩት ያው የተለያየ ሰው ነው የሚለብሰው፣ አንድ ሰው አይደለም ልላችሁ ፈልጌ ነው። እዩት እንዴት እንደሚያምር ማሻአላ። 1 2 3 4 ሀባ ብላኛለች። ይሄን ይመስላል። ከዛ በመቀጠል ለዚህ የሚሆን ሻርፕ 3 ገዝቻለሁ። አንዱ እንኳን የለውም። ይሄ አለ እዚህ ጋር እንደምታዩት። ይሄ አሁን ለዚህ ጋር ማሽ አደርገዋል። እነዚህ ስለጠፉ ነው ሀባይቢ የሉም። ድሮ የነበሩ ናቸው እነዚህ ራሱ። ዋጋውም 500 ብር የዛኔ ያመጣሁት 500 ብር ነው። በዛው 500 ብር ነው የሰራሁላችሁ። የሉም እነዚህ ወሎዬ ይባላሉ። በጣም ጽዳት ያላቸው ሻርፖች ናቸው። ሀቂቃ ቢኖሩ በጣም ብዙ ሰው የወደዳቸው እቃዎች ናቸው። ይዋቸው እነዚህ 500 ብር ነበሩ በሰዓቱ። አሁን ጭራሽ የለም። እኔም የዛኔ ያመጣሁትን አሁን ማሳያችሁ። ከዛ እዚህ ጋር ደግሞ ይሄ ያው ተመሳሳይ አይነት ነው። ይሄ ደግሞ ቢጫ ነው። ለዚህ ይሆናታል ማለት ለጎመኔ ይሆናል። ይሄ ደግሞ ለየትኛው ይሆናል? ለዚህ ለአንዱ ጥቁሩ ይሆናል ማለት ነው። ዋጋቸው 500 ብር ነው። እዚህ ጋር ደግሞ የአባቴ ጨርቅ ሱሪ አለ እንደምታዩት 400 ብር ነው። 600 ብር ደግሞ ሸሚዝ አለው። ሸሚዝ እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። ይሄ ደግሞ ቲሸርት ነው 700 ብር ነው የገዛው። ይሄ የአባት ነው። እዚህ ጋር ደግሞ ጫማ ጽድት ያለ ጫማ አለ ማሻአላ ተባረክ ረህማን። ጫማዎቹን ወደ ጎን እናርግና መጀመሪያ አልባሳቶቹን ልጨርስላችሁ። እዚህ ጋር ለ8 አመት ሴት ልጅ ብላኛለች። 8 አመቷ ነው። ረዘም እንዲል አድርጌ ነው የገዛሁት። ይሄ 500 ብር ነው። እንደምታዩት አገረኛ ቀሚስ ነው። የራሱ ቀበቶ አለው። እንደዚህ ፏ ብላ አሪፍ መዘነጫ ናት ማለት ነው። እዚህ ጋር ደግሞ 1000 ብር ቆንጆዬ ሻርፕ ገዝቼላታለሁ ለዚቹ ለ8 አመቷ ማለት ነው። ማሻአላ ይባል እንዴት እንደምታምር ከዚህ ጋር ማች አረጋል ብዬ ስላሰብኩኝ እነዚህ አሁን የሉም። እነዚህም የበፊት ናቸው። ሀባይቢያቸው እንዴት እንደሚያማምሩ ከዚህ ጋር ማች አረግላታል ማለት ነው። እዚህ ጋር ደግሞ 1 አመቷ የኔ ማር 1 አመቷ ለ1 አመት የምትሆን 1200 ብር የኔ ቅመም እንደዛ ልጅ ያአላህ ይባት ቀበቷላት ምናምን ከእህቷ ጋር አንድ አይነት ማለት ነው። ይሄን ይመስላል። ከዛ እዚህ ጋር ደግሞ ታራሳያችሁ መስለሷ ሂጃብ አላት 400 ብር ይባት ይቻ 400 ብር ናት። ጸዴ ናት። ከዚህ ጋር ማሽ ታረግላታለች። እዚህ ጋር ለአባቷ ጥምጣም ነው 450 ብር ነው ይሄ። እዚህ ጋር ደግሞ ሻል ነው 300 ብር 1300 ብር ይሄ ሻል ነው። በጣም ጽድት ያለ ቆንጆ የሆነ ሻል ነው። ይሄን ሻል የማያውቅ የለም። ይሄን ይመስላል። ከዛ ለማዘር ደግሞ እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን እዩት እንዴት እንደሚያምር 1600 ብር ይሄ የምታዩት ሽፎን ነው። በጣም ቆንጆና ፎ ያለ እቃ ነው። አንዳንድ ሰው እንደዚህ ፈካ ያለ ነገር የሚወድ አለ። እዩት ማሻአላ ይሄ 1600 ብር ነው። እዚህ ጋር ደግሞ አደሬ ነው 1300 ብር 1300 ብር ደግሞ እዚህ ጋር እንደምታዩት ይሄ አደሬ ነው። እዩት እንዴት እንደሚያምር ማሻአላ። ከዚህ ጋር ማች እንዳረግላና ነው። እዚህ ጋር ደግሞ የሚጣ ቆንጆ የ1 አመቷ ነው ገና 1 አመት ከሆነ ይሄ እስከ 2 አመት ድረስ ትለብሰዋለች። ደግሞ ለማዘር የሚሆን 800 ብር 39 ቁጥር ነው ይሄ 39 ቁጥር ለማዘር የሚሆን ነው። ይሄን ይመስላል ያዘው እና ጀማው እዚህ ጋር ለአባት የሚሆን ይሄ 43 ቁጥር ነው፣ ግን ሞደ ጠባብ ነው። ይሄ ጫማ በጣም ከመነግራችሁ በላይ በጣም ቆንጆ ነው። በቃ ለአባት በተለይ ጥንካሬ ያለው በዛ ላይ ደግሞ ምቾት ያለው ጫማ ነው። የዚህ ዋጋ 3500 ብር ነው። እዚህ ጋር ደግሞ ለሚጣ 1300 ብር ነው። እዚህ ጋር ደግሞ ለማዘር 39 ቁጥር 800 ብር ነው ማለት ነው። ይሄን ይመስላል አልባሳቱ። አብራችሁ ቆዩ። እዚህ ጋር የምታዩት ተች ስቶቭ ነው። ይሄን ተች ስቶቭ ያው ማያቅ የለም ብዙ ጊዜ አሳይተናችኋል። በጣም አሪፍ ቆንጆ የሆነ ተች ስቶቭ የገዛውላት 9000 ብር ነው።
እዚህ ጋር ደግሞ የቡና መፍጫ ናት አዲሷ። የዚች ዋጋ 1900 ብር ናት። እዚህ ጋር ደግሞ አክለሪክ የውሃ ጆግ ነው። አክለሪክ የውሃ ጆግ ደግሞ የገዛሁላት 3200 ብር ነው። ጀማው 3200 ብር። አያምርም? ማሻአላ በጣም ነው የሚያምረው። እዚህ ጋር ደግሞ 6140 የፒዛ መጋገሪያ 9500 ወሳኝ የሆኑ እቃዎች እንዲኖራት እኔ ራሱ ፈልጋለሁ ብያችኋለሁ። በጣም ቅን የሆነች ናት ሀቂቃ። እዚህ ጋር የምታዩት ደግሞ ስኒው ደርዘን ነው። እዚህ ጋር ግማሹ ይሄ ነው። እዚህ ጋር ደግሞ ግማሹ ተደርድሯል። 3800 ብር የረከቦቱ ነው። 3200 ብር የስኒ ዋጋ ነው። 3800 ብር ደግሞ የረከቦቱ ዋጋ ነው። ዲም ላይት ነው። ብትለኩሱት ቦክልም እያለ ቆንጆ ነው። 450 ብር ደግሞ ጋቻ ትልቁ የጀስቶ ጋቻ። እዚህ ጋር ደግሞ ኢንቦክሲ ምን አላት ባለ 3 ሴሪው ቴብል መሀል ላይ ሶፋ መሀል ላይ የሚደረግ ነው። በጣም ነው የሚያምረው። እውነት ለመናገር መጅልስም ራሱ ኑሯችሁ ይሄ ቢኖራችሁ በጣም ነው የሚያምረው። በየቦታው ቁጭ ቁጭ ታረጓችኋላችሁ። ትሪም ብታረጉበት፣ ሰርቪስ ብታረጉበት፣ እንግዳ መጥቶባችሁ በጣም የሚያምር የማያሳፍር እቃ ነው። ከለሩን ይሄን ስለመረጥን ነው። ከነጩ ይሄ የተሻለ ነው። በእርግጥ ይሄ የሚወለወል ነው። አያችሁታ እንዴት እንደሚያምር ማሻአላ ተባረክ ረህማን። እንግዲህ እንደምትወዱላት ተስፋ አረጋለሁ። ባለ 3 ነው። መሀል ላይ ያለው ራሱ ትልቅ ነው። ይሄ ለቪዲዮ ምናምን አይደለም፣ ትልቅ ነው በጣም። እዚህ ጋር ደግሞ ምን አሉ? እነዚህን ኩርሲዎች በጣም ብዙ ጊዜ ገዝቻቸዋለሁ። 2 3 4 ጊዜ ገዝቻቸዋለሁ። ጥንካሬያቸው ጥንካሬ እንዳይመስላችሁ ሀባይ። በዛ ላይ ደግሞ ልንገራችሁ እናንተ ለምሳሌ አሁን ፍሬንች ዶር ላይ 3ቱን ቁጭ ታረጓቸዋላችሁ። ውበታቸውን ልንገራችሁ ብዬ ነው። ፍሬንች ዶር ላይ ቁጭ ታረጓቸውና እንግዳ ሲመጣ ቁጭ ይልባቸዋል። አለቃ አለፍ ይልባቸዋል። እና በጣም ጸድ የሆኑ እቃዎች ናቸው። ማሻአላ እኔ ተመችተውኛል። ልዩዋቸው ከውስጥ እዩት። በዛ ላይ ምን ታረጋላችሁ መሰላችሁ? አንድ ሰው እዚህ ጋር ይመገብበታል፣ አንድ ሰው እዚህ ላይ ቁጭ ይልበታል። ብቻ 10500 ብር የሶስቱ ዋጋ ነው። ይሄ እንትኑ ቴብሉና 30 ሺህ ብር ይዟል። 20 ሺህ ብርና 30500 አፍዋል 30500 ብር የፈጀነ ይሄ። እዚህ ጋር እንደነገርኳችሁ እነዚህ ሁለቶቹ እቃዎች የቆዩ ናቸው። 50 ሺህ ከገባን ይሄንን ያዘዘችን ይሄም 16 ሺህ ነው። አሁን ላይ ግን ይሄንን 20 ሺህ ብር እየገዛሁት ነው። ይሄም በፊት ገዝታ ስላስቀመጠች ነው እህቴ። ምክንያቱም የበፊተኛው ያኛው ኢኮሳን የለም ስለሌለ ይሄ ተከታይ ይሄንን ነው። ዋጋው አሁን ላይ 20 ሺህ ብር ነው። እኔ በዛን ሰዓት የገዛሁላት ደግሞ 16 ሺህ ብር ነው ማለት ነው። አያችሁ 16 ሺህ ተከፍሎበት ነው ይሄ የተቀመጠው። ቀድማ ብር ልካ ስለነበረ ይሄ ተከፍሎበት የተቀመጠ ነው። ማጠቢያውም እንደዛው ላሳያችሁ። እዩት። አሁን ይሄ ማጠቢያ ነው። እዚህ ጋር ደግሞ 16 ኪሎ የማያውቀው የለም። ማሻአላ ተባረከ ረህማን ቆንጆ ነው። ላሳያችሁ። ያው እንደነገርኳችሁ 16 ኪሎ ነው። 16 ኪሎ ማጠቢያ የገዛው ማሻአላ ተባረከ ረህማን። ሞክረን መስራት አለመስራቱ ቼክ እናደርጋለን ከመላካችን በፊት። እንደዚህ እናደርገውና ይሄንን እዚህ ጋር እናደርገውና ከዛ እንደዚህ ገፋ እናደርገውና እዚህ ጋር ምን አለችው መሰላችሁ? እቺን እንሞክራታለን። ቢስሚላህ ረህማን ረሂም። ቀስ እያለ ነው። በቃ ዋናው ነገር የኤሌክትሪክ ፓወራችሁ ሀገራችሁ ላይ ያለ ይወስነዋል። እኛ ጋር ፉል ነው አልሐምዱሊላህ ረብል ዓለሚን። እና የምወዳችሁ ምን ለማለት ፈልጌ ነው እንግዲህ እንደዚህ የልብስ ማጠቢያ ለመግዛት ፈልጋችሁ ግራ የተጋባችሁ እህቶቼ ደፍራችሁ ብዙ ካላችሁ፣ ከሌላችሁ ደግሞ ዱአ አድርጉ። ያው ሞክሩ ለመግዛት። ያው መሞከር ነው ያለባችሁ ለመግዛት ኢንሻአላህ። ያው ጸዴ የሆነ የልብስ ማጠቢያ ነው። ዋጋው አሁን ላይ 51 ሺህ ነው። ቀጣይ አላቅም ነገር ተናገር ያለውን ግን 51 ሺህ እንደሆነ አውቃለሁ። ዞሮ ይሄን የተገዛላት 50 ሺህ ብር ነው። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እዚህ ጋር ደግሞ 40 ዞር በል ወደዛ 43 ኢንች ቴሌቪዥን ከነሙሉ እቃው ነው። ቴሌቪዥኑ 45 ሺህ ነው። እቃው ደግሞ ቴሌቪዥኑ 45 ሺህ፣ እቃው 7 ሺህ። እቃው 7 ሺህ ስትባሉ ግራ እንዳትጋቡ። እዚህ ጋር ዲሽና ይሄ ቴሌቪዥኑ እቃው ነው። እዚህ ጋር ደግሞ ሪሞት እና ምን አለ ሪሲቨር አለ ማለት ነው። ይሄ ሆኖ እንግዲህ 43 ኢንች ቴሌቪዥን ብቻውን 45 ሺህ ነው። እቃው 7 ሺህ ነው ማለት ነው።
ከዛ በመቀጠል የጭስ መሞቂያ ሌዘር አለን። እዚህ ጋር ሸክላዋ ራሱ ተገዝታላታለች። ማሻአላ የኔ ውድ በሰላም ለሀገሩ ያብቃትና እዚህ ጋር እንደምታዩት 3500 ብር የእንትኑ አፍዋና እስኪ ትገኛለሽ። እዚህ ጋር ጭስ እንሞቅሽ እዚህ ጋር እንደዚህ ትደረግና ከዛ ይቺ ትለበሳለች። እቺን ላሳያችሁ ጨምሮስ እዚህ ጋር ደግሞ እንደምታዩት ይሄ እጅጌ ሙሉ የሆነ ኮፍያ ያለው ማሻአላ ጽድቅ ያለ ለብሳችሁት ራሱ ብትሄዱ። ከዛ እዚህ ጋር እንደዚህ ጉፍ እንላለን። ጉፍ ብለን ያው ከታች መሞቅ ማሻአላ ወገባችሁን ላመማችሁ ለተለያዩ በጣም ብዙ ሰዎች አውርተውበታል በዚህ ጉዳይ። ብቻ ምን ማለት እንዳለብኝ አላውቅም። አሪፍ ነው በጣም። ቻው 200 ብር ነው። ወዳችኋለሁ። ቻው ደህና ደሩ። ቻው። ሙሉ 25 ሜትር ጥቅል ምንጣፍ ነው። ጥቅል ምንጣፍ በነገራችን ላይ ለሌሎቻችሁ ልንገራችሁ 370 ብር የሚሸጥ ደግሞ ኮኮብ ያለው አለ። ያም ይሄም አንደኛ አይደለም ያልኳቸው አይደለም። ይሄም አንደኛ ነው። ያም ደግሞ ይበልጥ የተሻለ ነው ለማለት ያክል ነው። ይሄ እርሳስ ከለር ነው። ባለ ሰንቲሙ በጣም ቆንጆ የሆነ 8000 ብር ነው። በ320 ብር ሂሳብ ሜትር ማለት ነው። አብዙት 25 ሲባዛ 320። እዚህ ጋር 4 ኪሎ ቅቤ መካነ ሰላም የሚሄድ እናነጥራለን ማለት ነው። በመጀመሪያ ይሄ እንዲቀልጥ እናደርገዋለን። ቀልጦ ደግሞ በደንብ ከበሰለ በኋላ ቅመም እናደርግበታለን ማለት ነው። አብራችሁ ቆዩ። ባይቢ እዚህ ጋር እንደምታዩት እንግዲህ ለ4 ኪሎ ቅቤያችን ማንጠሪያ የሚሆን ነው። እዚህ ጋር ኮረሪማ አለ። እዚህ ጋር ደግሞ የደረቀ የወጥ ቅመም አላትና ከዛ ከወጥ ቅመሙ ትንሽ አንስቼ ነው እዚህ ጋር ያረኩላት ቀይ ሽንኩርት ማለት ነው። ማለት የሀገራችን ቀይ ሽንኩርት። እዚህ ጋር ደግሞ ኮሰረት አለ። እዚህ ጋር አብሽ አለ፣ ጥቁር አዝሙድ እና ስሙን ጥሩልኝ ይሄ ገውዝ እና በሶብላ ዝንጅብል እርጥቡን ይሄን ሶስቱን በአንድ ነው ማረገው። አብረኝ እንትን ይላል በነጩ ማለት ነው። ከዛ እንጨምረዋለሁ ማለት ነው። መጨረሻ ላይ እርድ ይደረግበታል። ሀባይቢ እንግዲህ እርጥብ ቅመማችንን ዝንጅብላችንንና ያንን ኮሰረቱ አድርጌው ወይም ደግሞ ስሙን ጥሩልኝ ከሴውን አድርጌው ያው በዚህ መልኩ የሚያምር ቀለም ይዞ እንትን እያለ ነው ማለት ነው። ከዛ የተፈጨውን ቅመም እናደርገዋለን በደንብ ከተንተከተከ በኋላ ቀይ ሽንኩርትም የተፈጨ አድርጌበታለሁኝ። እዩት ማሻአላ እንዴት እንደሚያምር። አብራችሁ ቆዩ እስከ መጨረሻው። ላይክ አድርጉ። እዚህ ጋር ቅመሜን ፈጭቻለሁኝ እንጨምራለን ማለት ነው። እንደዚህ ከተንተከተከ በኋላ የተፈጨ ቅመሙን እንጨምረዋለን ማለት ነው። ቢስሚላ። ይሄ ደግሞ በደንብ ከተንተከተከ በኋላ እርድ እንጨምርበታለን። እርድ ያው ለከለር ነው እንጂ ለጣዕም ምናምን አይደለም። ለጣዕም ኮረሪማና እነዛ ያያችኋቸው ቅመሞች ናቸው የሚያስፈልጉት። ቢኖር እርጥብ ይሄ በሶብላ እርጥቡ ቢኖር ቢደረግበት አሪፍ ነው። ያው የለም እንጂ ማለት ነው። አሁን ላይ ወቅቱ አይደለም። ወቅቱ እስከዛሬ ስለነበረ እስከዛሬ ተጠቀመናል ማለት ነው። እቺታ እንደዚህ ነው። ትንሽ ተክተክ ይበል። ከዛም በኋላ ምን እናደርጋለን? እርድ እንጨምርበታለን ማለት ነው። ማሻአላ ተባረክ ረህማን። እዚህ ጋር አሁን ይሄ እንደምታዩት ማሻአላ ሆኗል። እርዳችንን እንጨምራለን። ያው ከለሩ እንዳምርልን ማለት ነው። ቢስሚላ። አሁን ብዙ ሰዓት ላይ አላቆየውም። ለምን እስካሁን በደንብ ከሚገባው በላይ ሲንተከተክ ስለቆየ እንደዚሁ እንዳለ ጥፍት አደረገውና እንዳሰል ተወዋለሁ። ካሰለለ በኋላ በፈለገችው እቃ ለምሳሌ የቅቤ እቃ እነዚህ ፕላስቲኮችን ከፈለገ በፕላስቲኮቹ ከፈለገች ደግሞ በማዕደን አረግላታለሁ ማለት ነው። እንግዲህ እንደዚህ በአማረ መልኩ ተነጥሮላታል ቅቤዋ ማለት ነው። ብሎ ማሻአላ ተባረክ ረህማን። ከለሩ እንዴት እንደሚያምር ማሻአላ። ይሄ ለወጥ ቅመም የሚሆን ነው። እንደምታዩት ይሄ 7 ቅመም ነው ተለቅሟል። ይሄ ማለት ነው። ይሄ ደግሞ በሶብላ ነው። ይሄ ደግሞ ጥቁር አዝሙድ ነው። ይሄ ደግሞ 1 ኪሎ ኮረሪማው ነው። ይሄ ኮረሪማ ነው 1 ኪሎ። ይሄ ደግሞ ከላይ የምታዩት ገውዝ ነው። ይሄ ደግሞ የደረቀ ቀይ ሽንኩርት የሀገራችን ሽንኩርት ደርቆ ነው ማለት ነው። ከዛ በቃ ይሄ ይፈጫል ማለት ነው መጨረሻ ላይ